አጸደ ዛሬ ላይ እንዳያችሁት ቀን ጠብቃ ሁሉንም ነገር ፍርጥርጥ አድርጋ ተናገረች። እና ምዶች እንግዲህ አቶ እስክንድር ማለት ነው እዝራን መኪና ስር እንግዲህ ወርቁ አግኝቶት እንግዲህ ታውቃላችሁ ለብዙ ጊዜ እንግዲህ ከሜርሲ እናት ጋር ማለት ነው ወልድህ ከሌላ ይሰመጣ በማለትም እዝራ የልጅነት የእናትና የአባት ፍቅር ሳያገኝ ነው። የአባትነት ፍቅር ቢያገኝም ግን የእናትነት ፍቅር አላገኘም። አስተዳደጉ እየተደበደበ ነበረ። ሜርሲ እንኳን ከወደ ኋላ እንግዲህ መለስ ብላ ካያችሁት ማለት ነው ሜርሲ ምንድን ነው የምትለው የሆነ ነገር እንኳን ከተናገረች ማለት ነው ስለ እዝራ እንግዲህ እናቱ ብዙ ጊዜ ስትደበድበው ነበረ። እና እንግዲህ ወደ እነ አጸደ ጋ የሄደው ወይም ደግሞ መነንን ሊያገኛት ሄደው ስለ ሀብል እንግዲህ ለማጣራት ነበረ። ሀብል እንግዲህ እንዳያችሁት የህይወት ታሪኳን በሙሉ ኩኩሻ እንደወሰደችባት እናውቃለን። ኩኩሻ እንግዲህ ሀብል ተብላዛ ስትጠራ በምንድን ምክንያት ነው እንዴት እንደዚህ ሊሆን ቻለ የሚባለው ነገር እንግዲህ ጥያቄ ሆኖባቸው ነበረ። ሜርሲ ራሱ በጣም ጥያቄ ስለሆነባት እንግዲህ ይህንን ነገር ሄጄ ማጣራት አለብኝ ብሎ ማለት ነው መነንን ለማግኘት ነበር ሄደው። እናም እዝራም እንግዲህ መነንን ለማግኘት ሲሄድም እዛ ያገኘው እንግዲህ አጸደን ማግኘቷን ነበረ። አጸደንና እንግዲህ መነንን ሲያገኛት ምንድን ነው እንግዲህ ደግሞ አንቺ እዚህ ምን ትሰሪያለሽ ነው ስትልም ጎዳና ላይ ወርቃለች ብለክ ነው አይደለ? ወደ ጎዳና ላይ ወርቃለች ብለክ ልትፈልገኝ ነው አይደለም? ምናምን ሲልትለም እንግዲህ እዝራም በዚህ ጊዜ ይገርማል። እኔ እንኳን መነንን ፈልጌ ነበር የመጣሁት፣ አንቺ ግን እዚህ ያለ ታሰብሽው ሰው ቁጭ ብለሻል ሲልም እንግዲህ ታውቃለህ ስጋዎች ሲያባረሩ ይቺ ባድዋ እዚህ ክንትና ማለት ባድዋ እንግዲህ አስጠጋች ስትልም እንግዲህ ትናገራለች። እንግዲህ ሁለት ሰይጣኖች በአንድ ተገናኙ መቼም ለሰላም ነገር አይሆንም፣ ለከይር ነገር አይሆንም። የሆነ የምጠነስሱት ነገር አለ አይደለም እንዴ የሀብል እናት ሲልም እንግዲህ ይነግራታል። በዚህ ጊዜ መነን እንዳያችኋት በጣም ደንግጣ ነበር። ምን አለች? አዎ ምን ነው ቆይናና የሚስቴን ስም እንዴት ለኩኩሻ ልትሰጫ ቻልሽ? ኩኩሻንስ ቆይ ምን አይነት ነገር ውስጥ ነው እየከተሻት ሲልም እንግዲህ ግን ይጠይቃታል ማለት ነው። በዚህን ጊዜ እንግዲህ አለ አይደለ አጸደ በመካከል ገብታ ለማናገር ሞክራ ነበረ። በዚህ ጊዜ እንግዲህ እዝራ ምንድን ነው ያለው? አንቺን ያናገረሽ ሰው የለም፣ አንቺን ሲጀመረም ሁሉም ሰው ረስቶሻል፣ ቤተሰቡ በሙሉ ረስቶሻል ስትልም እንግዲህ ይነግራታል ማለት ነው። አዎዲ ቢረሱኝም እኮ እንትን አይለኝም ማለት አንተ እኮ ታውቃለህ፣ አንተ እኮ ወፍ ዘራሽና ደቃላ እኮ ነክ ስትልም እንግዲህ ትናገራለች። ቆይናና ምንድን ነው አንቺ በተገናኘን ቁጥር ወፍ ዘራሽ የምትይ ምንድን ነው? ምን ለመናገር ፈለገች ነው ሲልም እዝራም ጠይቋት ነበረ። ታውቃለህ አንተ እኮ የእስክንድር ልጅና የሜርሲ እናት ልጅ አይደለም። አንተ እኮ ጎዳና ላይ ተጥለክ የተገኘክ ልጅ እኮ ነክ። አቶ እስክንድር እኮ መኪና ስር ተጥሎ አገኘቶክ እኮ ወደ ቤት እኮ ነው ይዞ የመጣው። ለምን ይመስላል የሜርሲ እናት በተደጋጋሚ የምትደበድብክ? ለምን ይመስላል የማትወድክ? እስክንድርን እንግዲህ ከሌላ ሴት እኮ ወልድ አመጣ ብላ እኮ ነው፣ ለዛ እኮ ነው ስትደበድብህ የነበረው ስትልም እንግዲህ ተነግረዋለች። በዚህ ጊዜ እንግዲህ እንዳያችሁት በጣም መባልና መባል የሌለበትን ነገር ሁሉ እንግዲህ አንድ በአንድ ነበረ ለእዝራ የነገረችው። እዝራ በቃ ዝም በይ ቢላት ራሱ በቃ ማቆም ራሱ አልቻለችም። ለምንድን ልንገርክ እንጂ የምን ነው ያቺ ታማኝ ሚስትህም እኮ ይሄንን ሁሉ ያቺ ታማኝ ሚስት እንኳን እኮ ያልካት እኮ እያወቀች እንኳን እኮ ዝም ብልሃለች። ለምንድን ይመስልሃል? ሁሉ ቤተሰቡ እኮ ነው ያኔ ከኋላ እያወራ ከኋላ እየተንሾካሾከ እኮ ዝም ያለክ እያለችም እንግዲህ ግን የሆነ ከፍ ዝቅ አደርጋ ትናገራለች። እናም እንዳያችሁት አጸደ በቃሽ ቢላትም ራሱ ለምንድን ይበቃኛል ሁሉንም ነገር ልንገርክ እንጂ እያለችም እንግዲህ ውዷ እህትህ እንግዲህ ስለ ዲኤን ምርመራው ራሱ ታውቃለች። እኔ አቶ እስክንድር ወንድሜ ራሱ በጣም ስለሚወድ እንግዲህ የእሱ ልጅ ትሆናለህ ብሌ የዲኤን ምርመራ እንግዲህ አድርጌ ነበረ። ግን የሚገርም ነገር የእስክንድርም ልጅ አይደለህም ስትልም እንግዲህ ተነግረዋለች። ይህንን የዲኤን ምርመራ እንግዲህ ሄደህ ማየት ተፈለክ ሜርሲን ጠይቃት፣ ሜርሲ ክፍል አለልክ ብላም እንግዲህ ተነግረዋለች። እንዳያችሁት እዝራም በጣም ተናዶ እንግዲህ ወደ ቤት መኪና እያሽከረከረ ይመጣል። ሀብልም እንግዲህ ምን ሆኖ ነው ብላ እንዳያችሁት ስልክ በተደጋጋሚ ስትደውልለት እሱ ግን ስልኩን እየዘጋባን ነበረ። አሁን ላይ አዲስ ልጅ
አዲሷ ልጅ እንግዲህ የአጸደ ሰው ነች። አጸደ ነች እንግዲህ የላከቻት የነ ኮኩሻን ነገር ማለት ነው። እንግዲህ የዲኤንኤ ምርመራውን እስከሚካሄድ ድረስ ይሆናል አይደለ? እነ እስክንድርን እንግዲህ የሆነ ነገር ትይዝልናለች አይነት ነገር ነው። ምክንያቱም እንግዲህ ታውቃላችሁ እዝራ ማለት ነው ይሄንን ሀሳብ እንግዲህ በፍጹም መተው ስለማይችል እንግዲህ እኔ የሀብል እናት ነኝ ብላ ነበር እንግዲህ ልጅቷ ልትቀርብ የቻለችው። እንዲሁም ደግሞ ያው ታውቃላችሁ ለቤት ሰራተኛም ሆና ማለት ነው። እናም ሀብልም እንግዲህ እንዳያችሁት አቤት 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 ምንድን ነው የምትፈልገሽ ነው ምናምን ስትላትም እንዴ ቤት ተሳስቻለሁ እንደ ደላላው ነው የላከኝ ማለት የእስክንድር ቤት አይደለም እንደ ስትለማ ሆነው በማለትም ትናገራለች። እንግዲህ እንዳያችሁት ምንም ነገር አትችልም፣ ምግብ መስራትም አትችልም፣ ቤት ማጽዳትም አትችልም። ወሬ ግን አንደኛ ነች። ምክንያቱም ያው ለወሬ ስለሆነ የተቀጠረችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እናም እዝራ ማለት ነው ወደ ቤት መጥቶ ሜርሲን በጣም በጩኸት እንግዲህ እያዳመጠማት እየጠራን ነበረ። ሀብል ኪችን ነበረ ማለት ከልጅቷ ጋር እንግዲህ እያወራ ነበረ። ማለት እዚህ የተቀጠርሽበትን ነገር ታውቂያለሽ አይደለ? ለጋሽ ምግብ ለመስራት ነው፣ ግን አንቺ እያያዘች ምናምን እያለችው ነበረ። ሽንኩርቱን እንደዚህ በጣቷ ነበረ እያያዘቻት ያለችው ማለት ነው። ምን ነው ሽንኩርቱ ምናምን ስለተለቀ ነው እንደዚህ የምትይው እንዴ? ሽንኩርት እኮ ደግሞ እንደዚህ ትንንሽ ትንንሽ ከሆነ የሆነ አፍ ላይ እኮ አይገኝም ብዬ ነው ላትንሸው እንዳላለች እና እንደዛ ስትልም በዚህ ጊዜ እንግዲህ እዝራ ማለት ነው እንግዲህ ሜርሲ ሜርሲ እያለ ሜርሲን ሲጣራ እንዳያችሁት ማለት ነው። ሀብል ትመጣለች። ምንድነው ተፈጥሮ ነው እዝራ ምናምን ስትለው ዝም በይ አንቺ ውሸታም አንቺ እንዳታናግርኝ ይላታል። ምን ተፈጥሮ ነው አልገባኝም፣ ምን ሆነ ነው ምናምን ስትለውም እንግዲህ ሜርሲ ትመጣለች። ሜርሲ እንግዲህ ምንድነው ምናምን ስትልም ወንድሜ ስትልም አይ እኔ ወንድምሽ አይደለሁም፣ ልሆንም አልችልም፣ መቼም አልሆንም፣ ንገረኝ አጸሌ የተናገረችው ነገር እውነት ነው አላት። ማለት ምንድን ተናግረህ ነው ምን ብለሃል ምናምን ስትለው ንገርኝ አጸደ ያለችው ነገር እውነት ነው ወይ? እኔ ማለት ለዛ ኖሯለሁ እኔ ወንድምሽ ስላልሆንኩ ኖሯለሁ በልጅነትሽ እንደዛ የምትጠይኝ እናትሽን የምታስመቼ ለዛ ኖሯለሁ በማለትም እንግዲህ ይነግራታል ማለት ነው። እና ምን እያልክ ነው ምናምን ይህን ዲኤንኤ ምርመራው ብሎም እንግዲህ እንዳያችሁት ለዛም ኖሯለሁ ልታስገድኝም የነበረው ብሎ የሜርሲን እንግዲህ አንገቷን ይይዛታል። በዚህ ጊዜ እንግዲህ ሀብልም ልቀቃት እዝራ ምን እያደረክ ነው ምናምን ስትልም ዞር ብሎ የሀብልን እንግዲህ አንገት ይዛታል። እንዴት አንቺስ ብትሆኚ እንዴት ትዋሽኛለሽ ይላታል። እዚህ ጊዜ ሜርሲ እንዳያችሁት በቃ 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 ተው በቃ አንተ እኮ ቆይምና ምንድን ነው ምን የተለወጠ ነገር አለ? እኔ የዛኔ በልጅነቴም እናቴን ባስመታም ግን ካስመታሁ በኋላ በጣም ነበር የምወድህ እያለችም እንግዲህ ትናገራለች አይደለ? ለዛ ነው አይደል ስለምትወጂ ነው አይደለ? እያለም እንግዲህ እዝራም እንዳያችሁት ማለት ነው በጣም ተናዶ እንግዲህ ከቤት ይወጣል ማለት ነው። እና ከቤት ሲወጣ እንግዲህ ሜርሲ እንዳያችኋት ማለት ነው ይሄ ሴራዋ የዛች ያጸደ ነው የሚሆነው፣ ሌላ ማንም አይሆንም። በቃ መጣሁ ብላም እንግዲህ ወደ አቶ እስክንድር ክፍል ትገባና የአቶ እስክንድርን እንግዲህ ሽጉጥ አንስታ እየሄደች ነበረ። በዚህ ጊዜ ሀብል አይታታለች። ሜርሲ ወደ ልክ ሂጂ ነው ምናምን ስትላት ማይ መጣሁኝ ወንድሜን ይዤው ልመጣ ነው ስትልም እንግዲህ ይህንን ትናገርና ትሄዳለች። እና ስትሄድም እዝራ ማለት ነው መጠጥ እየጠጣ ነበረ። እንግዲህ አጸደ ራሱ መታ እንዳያችኋት ኦ ጀግናው እዚህ እየጠጣ ነው እንዴ? ምን አናዱ ነው እንደዚህ የምትጠጣው? እያለችም አሀ ቤተሰባችን አይደለህም ውጣልን ብለው አባረሩ እያለችም እንግዲህ እንዳያችሁት በሳት ላይ እንግዲህ ቤንዚል እየረጨች ነበረ። በዚህ ጊዜ እዝራም እንዳያችሁት ተነስቶ ባክሽን ተይ፣ ቆይ ለምንድን ነው ማትተይኝ? በቃ ተይኝ አልኩሽ አይደል እንዴ? በማለትም እየነገራን ነበረ። እንዴት አንተ እኮ ከተወለድኩበት እኮ ቤት እኮ ነው እያስወጣኸኝ፣ ከዚህ በላይ ምን ልታደርገኝ ነው? ምን ልታደርገኝ ነው እዝራ? እያለችም እንግዲህ ሰጣ ገባ ገብተው ነበረ። በዚህ ጊዜ አቶ እስክንድር ወደ ቤት መጥቶ ነበረ እና ሀብል ምንድነው ተፈጥሮ ነው የሆነ ችግር ተፈጥሯል አይደለ ስትልም ሀብልም እንዳያችኋት በሀሳብ ጭልጥ ብላ ነበረ። እናም
የሆነ ችግር ተፈጥሯል። እርግጠኛ ነኝ ያቻ ጸደ ነች አይደለ? ድሮስ ታዲያ ከሷ ውጭ ማለት የማን ችግር ፈጣሪ ይሆናል ስቤት ስትልም ትናገራለች። በዚህ ጊዜ አቶ እስክንድርም ሽጉጡን ሊያነሳ ወደ ክፍሉ ቢሄድም ክፍሉ ሽጉጡ የለም። ሀብል ሽጉጡ ይኬዶ ነው ሲላትም እንዲህ ጋሽ ማለት የሚስ የሆነ ነገር ጠቅልላ ስትወጣ ይቻታለሁ እንዴት አልጠረጠርኩም እያለችም እባክዎትን ጋሽ የሆነ ነገር ከማረጓ በፊት እባክዎትን ማስቆም አለብን እያለችም ለአቶ እስክንድር ትነግረዋለች። አቶ እስክንድርም እንግዲህ ስልክ ሲደውልም ሜርሲ እያነሳች አይደለም እና እንግዲህ ምንድነው ማድረግ ያለበት በቃ ወደ አመራበት ሊሄድ ብሎ ፍለጋ በወጣበት ጊዜ ላይ ሊያገኛቸው አልቻለም። እንግዲህ ሜርሲ እንዳያችሁት አጸደ ላይ ሽጉጥ ደቅና ዋው ተኩሳበት ምን ያልኩት በነገራችን ላይ እና እዝራም እንዳያችሁት ወደ ላይ እንድትተኩስ አስደርጓታል ማለት ነው። ምክንያቱም ያው ሜርሲ ወንጀለኛ መሆን የለባትም እኔ አንቺ ስለተበቀልሽልኝ የኔ ቁስል ይድናል ማለት አይደለም ሲል ነበር። እና ወዶቼ መልካም ቆይታ ባይ ባይ።